ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ክቡራን ቤተሰቦቻችን እንደምን ዋላችሁ። ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን ይድረሳችሁ እያልን የካቲት 4 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ በድል ታጅቦ በቀጠለበት በዛሬው ዕለት በለሳ ላይ ታላቅ ድል ተቀዳጅቷል። የደጃዝማች በላይ ዘለቀ ዝና የጎንደር ጠቅላይ ግዛት ዕዝ የጋራ ተጋድሎ ከ70 የማያንሱ የብልጽግናውን ሰራዊት ከጥቅም ውጭ ያደረገ ሲሆን የበለሳዋን ደጎማ ከተማን ነጻ ማውጣት ተችሏል። ቀዳሚው ዜናችን ነው፣ ይደመጣል። ከአዲስ አበባ በቅርብ ርቀት እየተካሄደ ያለው የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ ዛሬም በድል ታጅቦ የቀጠለ ሲሆን አጼ አምደ ጽዮን ኮር በብልጽግናው አየር ወለድ ኮማንዶ ላይ ብርቱ ክንዱን እያሳረፈበት ውሏል። የሸዋው ተጋድሎ ዝርዝር የተሰናዳበት የግንባር መረጃችን ነው፣ እናስደምጣችኋለን። ብልጽግናው በጦር ወንጀሉ ገፍቶበታል። ጎጃምና ሸዋ ላይ የፈጸማቸው የጦር ወንጀሎች በዜናችን በዝርዝር ተሰናድተዋል። የምታደምጡት ሌላው መረጃችን። በየሄደበት ቤተ መቅደስ እንደገባ ውሻ የሚባረረው ብልጽግናው ዛሬም ሌላ ክስ ቀርቦበታል። ብልጽግናውን በጦር ወንጀለኛነትና ተንኳሽነት የከሰሰው ደግሞ እንደሱ አይነቱ የወታደራዊ ጁንታው ሱዳን መንግስት ነው። ሱዳን ብልጽግናው ምን ብላ ከሰሰችው የሚለውን በዝርዝር ይደመጣል። የብልጽግናው ሊቀመንበር የሰሞኑ ሁኔታ አዱኛን ይዞላቸው የመጣ ይመስላል። መላው የኢትዮጵያ ሕዝብ በጦርነቱ የኑሮ ውድነቱ ህይወቱን ሲያመሳቃቅልበት፣ የብልጽግናው ሊቀመንበር ግን ሁኔታው ለእኔ ተመቸኝ እያሉ መሆኑን ተረድተናል። የኢራኑ ጦርነት ለብልጽግናው ሊቀመንበር ያመጣላቸው ሲሳይ ምንድን ነው የሚለውም በትንታኔ ዘገባችን ተመልክተነዋል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳ ነው የካቲት 4 ቀን 2018 ዓ.ም የሰዓቱ ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ በለሳ ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ በጎንደር ቀጠና የሚያደርገውን ብርቱ ተጋድሎ አጠናክሮ በመቀጠል በለሳ ላይ ድል መቀዳጀቱን አስታውቋል። የጎንደር ጠቅላይ ግዛት ዕዝ ታዲዮስ ታንቱ ክፍለ ጦር ባደረገው ተጋድሎ በለሳ አውራጃ ደጎማ ከተማ ላይ ባካሄደው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን የጠቅላይ ግዛት ዕዙ ህዝብ ግንኙነት ክፍል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ህዝብ ግንኙነት ኃላፊ አርበኛ ኪሮቤል ጎቤ ታዲዮስ ታንቱን ክፍለ ጦር ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው በአርበኛ ታርቆ ከበደ የሚመራው ታዲዮስ ታንቱ ክፍለ ጦር ባደረገው ላስጨራሽ ተጋድሎ ብሬንን ጨምሮ ብዙ የነፍስ ወከፍ መሳሪያዎችን በእጁ ማስገባት የቻለ ሲሆን በሰላም እጃቸውን የሰጡትን የብልጽግና ሰራዊት አባላትን ደግሞ ተቀብለው የቀሩትን ሸኝተዋል። በተደረገው ተጋድሎ 40 የሚሊሻ አባላት እርምጃ ሲወሰድባቸው 27 የሚሆኑት ደግሞ በሰላም እጃቸውን ሰጥተው ከሞት ተርፈዋል ብለዋል። በውጊያው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝና ደጃዝማች በላይ ዘለቀ የተለያዩ አሃዶች በቅንጅት ያካሄዱት ተጋድሎ መሆኑን ገለጸው። አርበኛ ኪሩቤል ጎቤ በአሁኑ ሰዓት በለሳ አውራጃ ደጎማ ከተማና አካባቢው የመሸገው የጠላት ብልጽግና ሰራዊትም ሆነ የባዲ ሚልሻ ሙሉ በሙሉ መውጣቱን አስታውቋል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 206ኛ ኮር ነጻ ባወጣቸው አካባቢዎች የጊዜው አስተዳደር መዋቅር እየዘረጋ መሆኑን አስታውቋል። የ206ኛ ኮር 14ኛ ክፍለ ጦር የጎዛምን ወረዳ ጊዜያዊ መንግስት አስተዳደር ከጭምት ቀበሌ ማህበረሰብ ጋር ህዝባዊ ውይይት ማካሄዱን የገለጸው የኮሩ ህዝብ ግንኙነት ክፍል የአማራን ህዝብ የሉና ትግል በተሳካ ሁኔታ ከግቡ ለማድረስና የህዝባችንን ዘለቄታዊ ዋስትና ለማረጋገጥ የህዝባችን ሁለንተናዊ ድጋፍ ያንበሳውን ድርሻ ይወስዳል ብለዋል። የኮሩ ህዝብ ግንኙነት ክፍል አክሎም በዚህም የ206ኛ ኮር 14ኛ ክፍለ ጦር የጎዛምን ወረዳ ጊዜያዊ መንግስት አመራሮች ከጭምት ቀበሌ ማህበረሰብ ጋር ውይይት አካሂደዋል። በውይይቱ የአማራ ህዝብ ትግል አሁናዊ ቁመና ምን እንደሚመስል፣ በመልካም አስተዳደር ጉዳዮች፣ በፋኖና ህዝብ መካከል ስላሉ የእርስ በርስ መስተጋብሮችና ቀጣይ የትግል አቅጣጫዎችን የተመለከቱ ጉዳዮች ተነስተው ውይይት ተካሂዶባቸዋል ሲል ያደረሰን መረጃ ያመለክታል። የሸዋው ተጋድሎ ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ ከብልጽግናው አየር ወለድ ሰራዊት ጋር የሚያደርገውን ትንቅንቅ በከፍተኛ ተጋድሎ አጠናክሮ ቀጥሏል። የሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የዕለቱ ተጋድሎ የተካሄደው በሙጃና ወደራ ወረዳዎች የተደረገ መሆኑን ገልጿል። የብልጽግናው አየር ወለድ ኮማንዶ ሰራዊት ትናንት በአጼ አምደ ጽዮን ኮር 2 ክፍለ ጦሮችና አዲስ በተደራጀው የአባት አርበኞች ክፍለ ጦር ብርቱ ምት ደርሶበት
መመታቱ ይታወሳል። በዛሬው ዕለት ደግሞ ተቀያሪ ኃይል ከመንዝማማ ወረዳ ሞላሌ ከተማና ከጣርማበር ወረዳ በማስገባት መነሻውን ከሰላ ድንጋይ ከተማ በማድረግ ባደረገው እንቅስቃሴ ከአፄ አምደ ጽዮን ኮር ከተውጣጡ የራምቦና የሚኒልክ ክፍለ ጦር ውስን ሻለቆች በቅንጅት ከባድ ምት እንዳደረሱበት የኮሩ ሚዲያና ኮሚኒኬሽን ክፍል ያደረሰን መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ከጸረ አማራው የብልጽግና ሰራዊትና የዚህ ዘር አውዳሚ ሰራዊት ምርኩዝ ከሆኑት የባዲን የጸጥታ ኃይሎች ጋር እያደረገ ያለውን ትንቅንቅ አጠናክሮ ቀጥሏል። በዚህ ተጋድሎን በተጉለትና ቡልጋ አውራጃ ሞጃና ወደራ ወረዳ ሰፊ ቀጠና የሸፈነ ውጊያ ከጠዋቱ 1 ሰዓት ጀምሮ እስከ እኩለ ቀን ድረስ ሲካሄድ መዋሉ ታውቋል። የራምቦ ክፍለ ጦር 2ኛ ነበልባልና 3ኛ ማንበግር ሻለቆች ብርቃ ሸጋ ገበያ በተባለ ስፍራ የቀይ ቦኔት ለባሹን አየር ወለድ ሰራዊት አይቀጡ ቅጣት ሲቀጡት የሚኒልክ ክፍለ ጦር 1ኛ ሻለቃና የራምቦ ክፍለ ጦር 4ኛ ሻለቆች ባደረጉት ጥምረት ደግሞ ልዩ ቦታው አባ በርሶማ በተባለ አካባቢ በቅንጅት እየተፋለሙ ውለዋል። የቅንጅት ተጋድሏቸውን በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ እንዲደርስበት አስችሏቸዋል። የአፄ አምደ ጽዮን ኮር የውጊያ መረጃ አክሎም በተካሄደው የተቀናጀ ውጊያ የአፄ አምደ ጽዮን ኮር ቃኘ የፋኖ ሰራዊት ከራምቦ ክፍለ ጦር ቃኞች ጋር ባደረጉት የተናበበ ውጊያ የወገን ኃይል የውጊያ የበላይነቱን ወስዷል። በዚህ የውጊያ የበላይነት በተያዘበት ተጋድሎ ጠላት በርካታ የሰራዊቱን አስከሬንና ቆስለኛውን በአምቡላንስ ወደ ሰላ ድንጋይ ከተማ እያመላለሰው ውሏል። እምቧይ ባድ በተባለ አካባቢ በጀግናው የአማራ ፋኖ የተቆጣጠረውን የብልጽግናውን አየር ወለድ ለማስወጣት ተጨማሪ ኃይል ከደብረ ብርሃን ከተማ ለማስገባት ጥረት አድርጓል በማለት ገልጿል። በሌላ የሸዋ ጠቅላይ ግዛት እዝ የተጋድሎ መረጃ ስናመራ 3 የብልጽግና መከላከያ ሰራዊት አባላት ፊቼ ከተማ ከሚገኘው የመከላከያ መሐንዲስ ክፍለ ጦር በመክዳት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። የብልጽግናው የጦር ወንጀል በጎጃምና በሸዋ የአማራ ሕዝብ ቋሚ ጠላት የሆነው የብልጽግናው ስርዓት በሕዝብ ላይ የሚፈጽመውን የጦር ወንጀል አስከፊ በሆነ መልኩ አጠናክሮ ቀጥሏል። ጎጃም ጠቅላይ ግዛት ንማይና ሸበል በረንታ ንጹሃንን በግፍ ሲገድል፣ በሸዋ ጠቅላይ ግዛት ደግሞ ንጹሃንን በግፍ ገድሏል። ንበራው ደግሞ የሕዝብ መገልገያ መሰረተ ልማቶችንም አቃጥሏል። የአማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ ዕዝ 201ኛ ኮር ሕዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በነማይ ወረዳና በወይራ ቀበሌ የሚገኙ 2 ወጣቶች በግፍ መገደላቸውን ገልጿል። የብልጽግናው ስርዓት በግፍ የገደላቸውን ወጣቶች አስመልክቶ የኮሩ ህዝብ ግንኙነት ሲገልጽ ከትናንት በስቲያ ከቀኑ 9 ሰዓት ከ10 ላይ ወጣት ንጉሴ ገዜ የወይራ ቀበሌ ተወላጅ የኤሌክትሮኒክስ ሞባይል ጥገና ሰራተኛን በግፍ ሲገድል፣ ወጣት ዘላለም አስማማው የተባለ የባጃጅ ሹፌር ብቸና ደብር ተወላጅ በግፍ ተገድሏል። በተጨማሪም ከቀናት በፊት ከምሽቱ 12 ሰዓት በነማይ ወረዳ የሚገኘው የባዲ ሚልሻ ንጹሃንን ገድሏል በማለት አስታውቋል። በነማይ ወረዳና ሸበል በረንታ የሚገኙ የብልጽግናው ሰራዊትና የባዲ ሚልሻ አባላት የሃይማኖት አባቶችን ሳይቀር በማሰርና በማንገላታት በህዝብ ላይ የሚፈጽሙት ግፍና ነውር የተባባሰ መምጣቱን የገለጸው ፋኖ ሀብታሙ ዩሱፍ ዛሬም ድረስ የንጹሃንን ደም ከማፍሰስ ባሻገር የንጹሃን ማህበረሰብ ሀብትና ንብረት እየዘረፉ መሆኑን አረጋግጠናል ብለዋል። በዚሁ የስርዓቱ ዘረፈጂ ሰራዊት ጥምር ጦር አባላት በግፍ የታሰሩትና የታፈኑት የአማራ ተወላጆች ቄስ ታዲ አበባውና አቶ መኩሪያው ዋለ በግፍ የታሰሩ ሲሆን አቶ መኩሪያው ዋለ ቄስ ታዲ አበባው የተባሉትን ደግሞ አስገድደው ገንዘብ በመቀበልና በጥይት እንመታለን የፋኖ ተላላኪ ነህ እያሉ በማስፈራራት ግፍ መፈጸማቸው ታውቋል። ይህ በእንዲህ እንዳለ በትናንትናው ዕለት በተጉለትና ቡልጋ አውራጃ በባሶና ወረና ወረዳ በማላምባ በጭራሮ ደብርና ናስ ወይም አይዞሽ አሞራ ቀበሌዎች ላይ ብርቱ ፍልሚያ ለማድረግ የሞከረ የብልጽግናው ሰራዊት በፋኖ ከባድ ምት ተመቶ ከፍተኛ ሰዋዊና ቁሳዊ ኪሳራ ማስተናገዱ ይታወሳል። የብልጽግናው ሰራዊት ያለ የሌላ ኃይሉን ሰብስቦ ለመግባት ቢሞክርም በአፄ አምደ ጽዮን ኮር 7 ለ7 ክፍለ ጦር ሲኖ ሻለቃና አዲስ ከአባት አርበኞች ወደ መደበኛ አደረጃጀት ከፍ ያደረገው ተጉለት ንጉስ አለ ስላሴ ክፍለ ጦር ባደረጉት ቅንጅታዊ አስተላለፍ የደረሰበት ኪሳራ ከፍተኛ መሆኑን ተከትሎ በንጹሃን ላይ የበቀል እርምጃ ወስዷል። በዚህ የበቀል እርምጃውም የጥፋት በትሩን በንጹሃን ሕይወት ሀብትና ንብረት ላይ በማሳረፍ ከፍተኛ የሆነ ኪሳራ አድርሷል። ያደረሰውን ጉዳት ለጣና ቴሌቪዥን የገለጸው የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ሚዲያና ኮሚኒኬሽን ክፍል ካደረሰው የጥፋት ተልዕኮ ውስጥም ንጹሃን በጥይት ተመትተዋል፣ ተደብድበዋል። የግለሰብ መኖሪያ ቤት ለምሳሌ የአቶ ኃይሌ ጥላሁንን ቤት አቃጥሏል። የህዝብ መገልገያ ተቋማትን የኤሌክትሪክ መስመርን በከባድ መሳሪያ መጥቶ አቃጥሏል። የህዝብ ማህበራዊ ተቋማትን ቀበሌዎችን ጨምሮ አውድሟል። ግለሰቦችን የቤት ዕቃ፣ የሱቅ ሸቀጣሸቀጥ ቁልፍ እየሰበረ ዘርፏል ሲል የስርዓቱን ሰራዊት ነውረኝነትና ጸረ አማራ ድርጊት ገልጿል።
ብልጽግናው ክስ ቀረበበት። የብልጽግናው ስርዓት ጦርነትን የስልጣኑ ማስጠበቂያ ማድረጉ በተለያየ አቅጣጫ ጫና እየፈጠረበት ሲሆን ዛሬ ደግሞ ከሱዳን በኩል ክስ ቀርቦበታል። የሱዳን መንግስት በብልጽግናው ስርዓት ላይ ያቀረበው ክስ ሉዓላዊነቴን ተዳፍሮ የአየር ጥቃት ፈጽሞብኛል በማለት ነው። የሱዳን ውጭ ጉዳይ መስሪያ ቤት ባቀረበው የክስ መዝገቡ ላይ ከኢትዮጵያ ግዛት ተነስተው የሱዳንን አየር ክልል ጥሰው የገቡ ሰው አልባ አውሮፕላኖች የሱዳንን ጥቅም ተዳፍረዋል፣ የተለያዩ ኢላማዎች ላይም ጥቃት እየፈጸሙ ይገኛሉ ብለዋል። የጄኔራል አልቡራን መንግስት በዚህ የማስጠንቀቂያ ክሱ ሲቀጥልም የኢትዮጵያ መንግስት ከዚህ ድርጊቱ የማይታቀብ ከሆነና እስካሁን ላደረሰው ጉዳትም ተመጣጣኝ ካሳ ካልከፈለ ለሱዳን ሉዓላዊነት ማስከበር የራሳችንን እርምጃ እንወስዳለን ብለዋል። በቅርቡ የኢራን ጦር መሳሪያ በኤርትራ ምድር ተከማችቶ መገኘቱና የሱዳኑ ወታደራዊ ጁንታ አልቡራንም ከኢራንና ከኤርትራ ጋር መልካም ግንኙነት ያለው መሆኑ በእስራኤል ጥቁር መዝገብ ላይ የሰፈረ ሆኗል። በአንጻሩ የብልጽግናው ሊቀመንበር ከሚመጣው የአይሁድ ቁጣ ለመዳን ራሱን በእስራኤል ጉያ ውስጥ ማስገባቱ ይታወቃል። የዛሬው የሱዳን መንግስት የክስ መዝገብ የተከፈተውም ኢትዮጵያ ውስጥ የሞሳድ ደህንነቶችና የእስራኤል ከፍተኛ ወታደራዊ ባለሙያዎች መግባታቸውን ተከትሎ እንደሆነ ወታደራዊ ተንታኞች ይናገራሉ። የሱዳን ውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር የወቀሳና የክስ መግለጫውን ሲቀጥልም ድሮኖቹ የአገሪቱን ድንበር አልፈው በመግባት በውስጥ ኢላማዎች ላይ እርምጃ እየወሰዱ ነው። ሱዳን ሉዓላዊነቷን እና የግዛት አንድነቷን የማስከበር ሙሉ መብት ስላላት ይህንን የኢትዮጵያ ትንኮሳ ለመከላከል የራሳችንን አማራጭ ለመጠቀም እንገደዳለን ብለዋል። የሱዳን መንግስት ባለፈው የካቲት ወርና በጀመርነው የፈረንጆቹ መጋቢት ወር መጀመሪያ ቀናት ከኢትዮጵያ አቅጣጫ የተነሱ ድሮኖች ወደ ሱዳን በመግባት ጥቃት እየፈጸሙ መሆኑን በቅርበት ሲከታተል መቆየቱን ሚኒስትሩ በመግለጫው ተመልክቷል። መግለጫው ይህንን የኢትዮጵያን ድርጊት ፈጽሞ ተቀባይነት የሌለውና የተወገዘ ነው ሲል የኮነነው ሲሆን አክሎም የሱዳንን ሉዓላዊነት በግልጽ የሚጥስ አደገኛ ጥቃት መሆኑንም አመላክቷል። የሱዳን መንግስትም እንዲህ ያሉትን ተደጋጋሚ የድንበር ጥሰቶችና ጥቃቶች ለማስቆምና ለመመከት በሚያስችለው መልኩ በተለያዩ መንገዶችና ስልቶች በመጠቀም ሉዓላዊነቱን እንዲሁም የግዛት አንድነቱን የመከላከል ህጋዊ መብቱ የተጠበቀ ነው ሲል ማሳሰቡን ሱዳን ትሪቡን ዘግቧል። ብልጽግናው እስራኤልን ተከተለ። የኢራን ጦርነት በአፍሪካ ቀንድ የሚፈጠረውን የኃይል አስተላለፍ ፍንጭ የሰጠ ድርጊት ከትናንት በስቲያ ተሰምቷል። 2024 ሶማሊያና ቱርክ አንካራ ላይ የተፈራረሙ ስምምነት ነበር። በተለምዶ የአንካራው ስምምነት ተብሎ የሚጠራውና ሶማሊያ ለቱርክ ቅኝ ተገዥነት አሳልፎ ሰጥቷል የሚባለው ስምምነት ለእስራኤል ትልቅ የማስጠንቀቂያ ደወል እንደሆነ ይነገራል። አስቀድሞም ቢሆን የቱርክና የኢራን በህንድ ውቅያኖስ አካባቢ ማንዣበብ ሰላም ያልሰጣት እስራኤል ለዓመታት ስታስብበት የነበረውን አደገኛ ቦምብ በቅርቡ በማፈንዳት በአፍሪካ ቀንድ ከደቡብ ሱዳን በኋላ ሌላ ሀገር የማዋለዱን ኦፕሬሽን አከናውናለች። የሶማሌላንድ የሀገርነት እውቅና ከኢየሩሳሌም የሰጣት የአሜሪካ በጎ ፍቃድና የኢትዮጵያም መልካም ትብብር እንዳለበት በርካቶች የሚስማሙበት ጉዳይ ሆኗል። በርካታ የኢትዮጵያ ጋዜጠኞች በእስራኤል ጉብኝት ማድረጋቸውን ተከትሎ የአክራሪው እስልምና ቡድን ኃይል ከአልጀዚራ እስከ ማህበራዊ ሚዲያ ድረስ ዘመቻ የከፈተበት ምክንያት ምን እንደሆነ ከቀናት በፊት የተጀመረው የኢራን ጦርነት ፍንትዋ አድርጎ አሳይቷል። ከሳምንት በፊት በአዲስ አበባ ቆይታ ያደረጉት የአንካራው ባለከባድ ሚዛን ሰው ኤርዶሃንም አዲስ አበባ ከገቡ በኋላ የጣሉት ነጥብ ለቀጣዩ የአፍሪካ ቀንድ ኃይል አስተላለፍ የራሱን ሚና ሳይጫወት አልቀረም። ኤርዶሃን ቶግ የተባለን መኪና ጭነው አዲስ አበባ ለአንድ ቀን ቆይተው ከተመለሱ ከሳምንት በኋላ አንድ ገጽ ደብዳቤ ብቻ ይዘው ከቴል አቪቭ አዲስ አበባ መጥተው ለሁለት ቀን የቆዩት አይዛክ ሄርዞግ የአፍሪካ ቀንድን ቀጣይ የኃይል አስተላለፍ መሬት አስይዘው እንደተመለሱ ይነገራል። የኢራኑ ጦርነት ደግሞ ነገርየውን ቁልጭና ቀልብጭ አድርጎ አውጥቶታል። እስራኤልና አሜሪካ በጥምረት የፋርሷን ምድር መደብደብ ሲጀምሩ የአያቶላው ልጆች በምትኩ ከቴል አቪቭ ጀምሮ መላውን መካከለኛው ምስራቅን በሚሳኤልና በድሮን መደብደብ ጀመሩ። የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኳታርና ኩዌት የኢራን ሚሳኤሎች በተደጋጋሚ የሚደበድቧቸው ሀገራት ሆነዋል። ይህን የአየር ድብደባ ተከትሎ ለመጀመሪያ ጊዜ ድምጻቸውን ያሰሙት የብልጽግናው ሊቀመንበር በኩዌት የደረሰው ድብደባ አስከፍቶኛል፣ ለኩዌታውያንም መጽናናትን እመኛለሁ፣ ኢራን የወሰደችው እርምጃ በፍጹም የሚወገዝ ነው ሲሉ ለኩዌቱ ልዑል አልጋወራሽ ሼክ ሳባህ ኻሊድ አልሐመድ አልሳባህ ስሜታቸውን ገልጸውላቸዋል። ኢራን በመካከለኛው ምስራቅ አገራት የአየር ድብደባ ያደረሰችው በኩዌት ብቻ ሳይሆን ኳታር፣ ባህሬንና የተባበሩት አረብ ኤሚሬቶችም ሆኑ እስራኤል ድብደባው አልቀረላቸውም። ነገር ግን የብልጽግናው ሊቀመንበር ከሁሉም በተለየ መልኩ ለኩዌት የያዘን መልእክት መላካቸውና መረጃውን በኩዌት መገናኛ ብዙሃን በኩል እንዲነገር የተደረገበት ምክንያት ብዙ መልእክቶችን የያዘ ነው። የኢራቁ
ነውጠኛ መሪ ሳዳም ሁሴን በ1990 ኩዌትን በወረሩበት ወቅት ኢራን ወረራውን ተቃውማ ከኩዌት ጎን ቆማ ነበር። በእርግጥ በዚያን ጊዜ ኢራን ከኩዌት ጎን ለመሰለፍ ሌላውና ዋናው ምክንያቷ ሳዳም ሁሴን ኢራንን ለመውረር ረጅም ዓመታትን የፈጀ ጦርነት ከፍቶባት ስለነበረ ለራሷ በቀል ስትልም ይሆናል። ውስብስቡ የአረቡ ዓለም ፖለቲካ እንደ ፀሐይና ጨረቃ እየተፈራረቀ ሲጓዝ ቆይቶ አሁን ላይ የሺያና የሱኒ ጦርነት ወደ መሆን እየተሸጋገረ ይመስላል። ከዚህ የሁለቱ እስልምና ሴክቶች ግጭት ባለፈም ዋናውና ትልቁ ትኩረት የሚስበው ጉዳይ የአፍሪካ ቀንድ ኃይል አስተላለፍ ነው። የአንካራው ስምምነት ከ2 ዓመት በፊት ሲፈረም ከፍተኛ ስጋት ያደረባት እስራኤል በሶማሊያ ምድር የተጠመደውን ፈንጅ ማፈንዳት እንዳለባት ወሰነች። በዚህ ስሌት መሰረትም እንደ ፈረንጆቹ አቆጣጠር ጥር 1 ቀን 2025 በአዲስ አበባ የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢህ እና የብልጽግናው ሊቀመንበር የመግባቢያ ስምምነት እንዲፈራረሙ ተደረገ። ያ ስምምነት ብዙ የተባለበት ሲሆን ከወራት በኋላ ሙሴ ቢህ ስልጣን ለቀው መሐመድ አብዱላሂ የሀርጌሳውን ቤተ መንግስት ተቆጣጠሩ። በቅርቡ ደግሞ እስራኤል ለሶማሌላንድ የሀገርነት እውቅና ከመስጠቷን በተጨማሪ የአብርሃም አኮርድ አባል እንድትሆን እንደምትፈልግም ኔታንያሁ ገለጹ። ሁለቱም ሀገራት የአምባሳደሮች ምደባ ማካሄዱ። የትናንቱ የብልጽግናው ሊቀመንበር የኩዌት ስልክ መደወል ዋና ምክንያቱም በቀጣዮቹ ጥቂት ወራት ኢትዮጵያ ለሶማሌላንድ የሀገርነት እውቅና እንደምትሰጥ ፍንጭ የሰጠ ሆኗል። በአንካራው ስምምነት ቱርክ የሶማሊያን 3333 ኪሎ ሜትር የባህር ጠረፍ የመጠበቅ ስልጣን ሲሰጣት ሶማሌላንድንም ጨፍልቆ የሚቆጣጠር ነው። በዚህ ቀጠና ደግሞ የኢራን ወኪል የሆነው የሁቲ አማጺ ቡድን ለእስራኤል ስጋት እንደሆነ ቀጥሏል። ቱርክ ደግሞ ጥሎበት ከኢራን ጋር ጥሩ ወዳጅነት ያለው መሆኑ እስራኤል የሶማሌላንድን ጉዳይ እንደ ጎላን ተራራ የህልውናዋ ጉዳይ አድርጋ ተወስደዋለች። ከዓመታት በፊት የሶማሌላንድ ፕሬዝዳንቶች መሐመድ ሀጂ ኢብራሂምና ዳሂር ሪያሊ ካሂን በተደጋጋሚ ወደ አዲስ አበባ በመምጣት ከአቶ መለስ ዜናዊ ጋር በአንድ ጉዳይ ውይይት አድርገው ነበር። ሁለቱም ፕሬዝዳንቶች ከህወሓት ሊቀመንበር ጋር ባደረጉት ውይይት ኢትዮጵያ ለሶማሌላንድ እውቅና እንድትሰጥ የሚማጸን ነበር። ሆኖም አቶ መለስ በወቅቱ የሰጧቸው ምላሽ ኢትዮጵያ የአፍሪካ ህብረት መቀመጫ ሀገር ስለሆነች ይህን ማድረግ አትችልም፣ የህብረቱ መተዳደሪያ ደንብ ይከለክላታል። ነገር ግን ሌላ ሀገር አስቀድሞ እውቅና ከሰጣችሁ እኛ ሁለተኛ ወይም ሶስተኛ ሀገር ሆነን እውቅና እንሰጣችኋለን የሚል ነበር። ለሶማሌላንድ ቀድሞ እውቅና የሚሰጥ ሀገር ባለመኖሩ አቶ መለስ ያንን እድል ሳይጠቀሙበት አለፉ። አቶ ኃይለማርያምም ይህ እድል ቀርቦላቸው የነበረ ቢሆንም የአቶ መለስ ዕጣ ፈንታ ገጠማቸውና ሳይጠቀሙበት እንደተመኙት የቀድሞው ጠቅላይ ሚኒስትር ሆኑ። የብልጽግናው ሊቀመንበር ግን ይህ እድል በራቸው ድረስ ተጎትቶ መጥቶላቸዋል። በተለይም የኢራንና የኤርትራ መሪዎች የፈጸሟቸው አሁናዊ ቀይ ስህተቶች ለብልጽግናው ሊቀመንበር የሰርግና ምላሽ ያህል ነው የሆነላቸው። በቅርቡ በኤርትራ ምድር የኢራን ጦር መሳሪያ ተከማችቶ መገኘቱን እስራኤል ይፋ አድርጋለች። ይህ የሆነው ደግሞ ወፍ የነገረኝ በሚል መላምታዊ መረጃ ሳይሆን በሞሳድ የተጠናከረ ክትትል የተገኘ መረጃ በመሆኑ እስራኤል ለአስመራው መንግስት አይኗን አቅልታበታለች። የአስመራው መንግስትና የብልጽግናው ሊቀመንበር ደግሞ አሁን በምን ደረጃ ላይ እንደሚገኙ ይታወቃል። እነዚህንና ሌሎች መሰረታዊ ጉዳዮችን ማለትም በአፍሪካ ቀንድ የአሜሪካን ፍላጎት መሰረት በማድረግ የብልጽግናው ሊቀመንበር የእስራኤልን ዱካ ተከትለው ለሶማሌላንድ እውቅና ለመስጠት ጫፍ ላይ መድረሳቸውን ተንታኞች ይናገራሉ። በኩዌት በኩል የተነገረው መልእክት ለአንካራና ለሞቃዲሾ እንዲደርስ በማዞሪያ የተደወለ ጥሪ ሊባል ይችላል። በኩዌቱ ልዑል አልጋ ወራሽ ሼህ ሳባህ ኻሊድ አልሐመድ አልሳባህ በኩል በእጅ የሚሰጥ ተብሎ የተላከው የብልጽግናው ደብዳቤ ለቴል አቪቭ ሰዎች ግዴታችንን መወጣት ጀምረናል የሚል መልእክት ሲኖረው፣ ለአንካራዎቹ ደግሞ አስተላለፋችንን እወቁልን የሚል እንደሆነ የሴራ ተንታኞች ይናገራሉ። እውን ኢትዮጵያ የሶማሌላንድን አገርነት እውቅና ትሰጣለች? እውቅና ከሰጠችስ በቀጠናው ምን ይፈጠራል? የሚሉትን ጥያቄዎች በቀጣይ የምንመለከታቸው የትንታኔ መነሻ ነጥቦች ናቸው። በአሁኑ ሰዓት ግን ቀዳሚው የሁሉም ኃይሎች የትኩረት ማዕከል በብልጽግናው ሊቀመንበርና በአስመራ ሰዎች መካከል ይጀመራል ተብሎ የሚጠበቀው ጦርነት ነው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ውጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።